እንግዲህ ተውኝ ውሳኔ እስከማሳውቃችሁ ድረስ በየቦታው ጠርታችሁ ውሳኔህን አሳውቅ እንዳትሉኝ እያለ ይገኛል አብርሃም። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦችዬ እንዴት ናችሁ? ደህና ናችሁ ወይ? ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ለብዙ ሰው ተደራሽነት እንዲኖረው በአክብሮትና በትህትና ጠይቃችኋለሁኝ። እንግዲህ ያው ሄርሜላ ቤት የተለቀቀው ቪዲዮ ላይ ሩታ ሄርሜላና ቡዝዬና አብርሃም ጠርታ እኔ ወይስ ከሄርሜላ ጋር ነው መኖር የምትፈልገው ወይስ እኔ ጋ ነው መኖር የምትፈልገው ብላ ስትጠይቀው አሁንም ጥያቄዎቻችሁ ግልጽ ላደርግላችሁ ከፈለጋችሁ እራሴ እንደ ሀሳብ ቁጭ ብዬ ማሰብ ጊዜ ወስጄ ማሰብ እፈልጋለሁ። የሁለታችሁን መልስ ደግሞ በቅርብ ታገኛላችሁ። ስለዛ እኔ አሁን ቸኩዬ ምንም አይነት ነገር መወሰን አልችልም ብሎ አብርሃም ጥሏቸው ነበር የሄደው። በነገራችን ላይ አንተ የምትወደው አንተ ልጅ የወለድክባት ልጅ አልፈልጋሽም ካልካት አልፈልግሽም ነው እና ሄርሜላ የምትወድህን የምታፈቅርህ ልጅ እንደዚህ እየተገላታች እንደዚህ ይሄን ያክል ራሷን እየጎዳች ራሱ አንተን ታፈቅርሃለች። አካል አንተን ለመኖር እየሞከረች ነው። ነገር ግን አንተ ለሷ ትንሽ ክብር ቢኖርህ ራሱ ይሄን ያክል ያሳለፋችሁት የፍቅር ጊዜ ራሱ ይቆጭህና ከሷ ጋር ለመኖር ትታገል ነበረ። እሱም ብቻ ተወው፣ ሄርሜላን ተወትና ሩታ ልጅ ወልዳልሃለች። ከሩታ ጋር ኖራለሁ ከልጅ ጋር ኖራለሁ ብለህ ራሱ ውሳኔ በነገራችን ላይ አስበህ የት ለመድረስ ነው? ትላንትና ጠይቃችሁኛል። እስኪ ለ3 ቀን ለ4 ቀን ስጡኝ ስቲል አስቤ ነግራችኋለሁ ብለሃል። ቆይ ሄርሜላ ልትመርጥ ነው ሩታ ልትመርጥ ነው? ይሄን ያክል ሁለቱም ሴቶች እንዲባሉና ራሳቸው እንዲጎዳ እያረግ ለምን አንተ ህይወትህን ደስተኛ ሆነህ እየኖርክ የሰውን ህይወት ለማበላሸት ለምን ምን አስፈለገ? ይሄን ያክል የሚያስፈልግ ነገር እኮ አይደለም። በነገራችን ላይ አንተ ህይወትህ ስትመራ ሌሎቹም እህቶች ወንትን እዚህ ጋር የልጅህ እናት አለች፣ እዚህ ጋር ሄርሜላ አለች። ሄርሜላ የምትወድህና የምታፈቅርህ ህይወቷን እየጎዳች ሩታ ህይወቷን እየጎዳች ህይወቷን እየቀጠለች ለምን አንተ ህይወትህ እየኖርክ ለምን እነሱ ህይወታቸው እንዳይኖሩ ሁሌም ተስፋ እየሰጣቸው ነው ያለኸው ማለት ነው። አንተ ሁሌም በቃ ምን እንደሆነ ታውቃለህ? ሀሳብህ አንተ ከሌሎች ሴቶች ጋር በቃ ብዙ አይነት ግንኙነት አድርገህ ብዙ አይነት ጓደኝነት ለመፍጠር ብዙ አይነት እንደዚህ ከሚሆን ይልቅ ለምን ከአንድ ሰው ጋር ለመኖር አትሞክርም? አብርሃም ሁሌም አክቲቭ እንደሆንኩ ነው ሁሌም ሌላ ንግግር እያነሳህ ነው ያለከው ማለት ነው። እስቲል በአሁን ሰዓት አሁን ሄርሜላ ወይም ሩታ ማለት ትችል ነበረ ማለት ነው። ሲጀመር በህይወትህ ማን አስፈላጊ እንደሆነ ማን አስፈላጊ እንዳልሆነ ራስህን ታውቃለህ በዚች ህይወት ላይ ማለት ነው። ከማጋ መቀጠል እንዳለብህ ከማጋ መቀጠል እንደሌለብህ ለምን ሩታንም ሄርሜላንም ቁርጥ ያለ ነገር ነግረሃቸው ለምን ህይወታቸው እንዲመሩ አትፈቅድላቸው? ሀቅ ነው የምናገረው። ለምን የሰው ልጅ ነገ ዛሬ እያለ ህይወታቸውን ጊዜያቸውን እየገደላችሁ ነው። በነገራችን ላይ ሄርሜላ ማለት ነው እኔ በበኩል የምነግርሽ የራስሽን ህይወት ጀምረሽ የራስሽን ህይወት ብትሆኒ የተሻለ ነው። ሲጀመር አብርሃም ተስፋ ይሰጠኛል ብለሽ ካሰብ ተሳስተሻል። አብርሃም እስቲል አንቺ ጠርተሽ ውሳኔን አሳውቀኝ ብትዩ አያሳውቅሽም። ለምን ሁለታችሁም በየተራተራ አግኝቶ ቪዲዮ ለመስራት በየተራተራ ህይወቱን ለመኖር ነው የሚፈልገው ማለት ነው። በቃ ለምን እውነት ቢፈልጋችሁ እውነት ቢወዳችሁ ሁለታችሁ ቢያንስ ከሁለት አንዳችሁ እውነት የእናንተ ስሜት ቢኖራችሁ ዛሬ ራሱ በዛሬ ቪዲዮ ያበቃ ነበረ የአንዳችሁ ነገር ማለት ነው። እንዲህ እና ደግሞ ሩታ ማለት ነው። በነገራችን ላይ ሄርሜላ ከትላንት ወደ የተሰራው ቪዲዮ እኔ እስቲ ካሁን በኋላ የሄርሜላና የሩታና የአብርሃም ህይወት የሚስተካከል ከሆነ አብረው ሊቀጥሉ ከፈለጉ እኔ ከህይወታቸው እወጣለሁ ብላ ነበረ። ነገር ግን ደግማ ትላንትና ቪዲዮ ራሷን እየጎዳች ራሷን እንደዚህ ያደርገች መስራት አልነበረባትም። ኦልሬዲ በቃ ወሰነች። ኦኬ የወደዱትን ሰው ያፈቀሩትን ሰው በቀላሉ መርሳት በቀላሉ እንደዚህ እንትን ማለት ከባድ ነው። ነገር ግን መሞከር አለባት። ህይወቷን መኖር አለባት። ህይወቷን መቀጠል አለባት። ለምን ራሷ መጠበቅ ራሷን ከፍ ማድረግ ራሷ በራሷ ነው። ኦኬ ስለዚህ እናንተ ምንድን ነው ኦልሬዲ ለምን ይሄን ያክል ለምን ምን አስፈለገ? ስለዛ መሆን ያለበት ነገር መሆን ነው፣ መሆን የሌለበት ነገር አለመሆን ነው። ለምን እናንተ ወላሂ ነው የምላችሁ ከይቅርታ ጋር ማለት ነው አብርሃም የሁለታቸው የሚሆን አይመስለኝም። ሁለታቸውም አይመርጣቸውም በእርግጠኝነት እኔ ልንገራቸው በእርግጠኝነት። ምክንያቱም እውነት የሁለታቸውም ስሜት ቢኖራቸው ከአንዳቸው ዛሬ ይናገር ነበረ። ምክንያቱም አንዴ ዛሬ ነገ ከነገ ወዲያ እያለ ህይወታቸውም ጊዜውንም ሰዓቱንም ምናምን እያረዘመ ነው። የወደዱት ሰውና ያፈቀሩት ሰው መለየት በጣም ከባድ ነው። ነገር ግን ህይወት ይቀጥላል። በአንድ ሰው እስቲ 3-4 ልጅ የወለደች ሴትዮ ስትፋታ ህይወቷን ትቀጥላለች። ወይም ታገባለች ወይም ልጆቿ በስነ ስርዓት ታሳድጋለች። አለቀ።
ስለዛ መሆን ያለበት ህይወታችሁ ቀጥሉ። ሩታ ያለችው ነገር ወላሂ 100% በእርግጠኛ ትክክል ናት። እኔ ደግፋታለሁ ለሩታ